ትናንትና ዳታ አብርቼ ነበርና ብዙዎቻችሁ እንደጠፋውም ገልጻችሁልኛል። አዎ የጠፋበት ዋናው ምክንያት ይሄ ነው። በመከራዬ ምክንያት ነው። የተለመደ ነው። ምናልባት ለእናንተ ለሰማችሁ ላያችሁ አዲስ ነገር ሊሆን ይችላል እንጂ መከራዬ የተለመደ ነው። ሀገር ወደ ሀገር መንከራተት፣ ሀገር ወደ ሀገር መሰደድ፣ መከራን መቀበል ተለመደ ሆኗል። እግዚአብሔር ይመስገን አልከፋኝም። እግዚአብሔር ይመስገን አካሌ አልጎደለም። ምናልባት እግዚአብሔር አምላክን በምን ቋንቋ ብገልጸው አረካም። እኔ በእውነት አንደበቴ ዱዳ ነው። ባመሰግነውም በእኔ ተመስግኖ ምንም እኔ እንጃ። ብቻ ግን እግዚአብሔር አምላክ በእኔ ተመሰገነም በማንም ተመሰገነም እግዚአብሔር ሁልጊዜ ምስጉን ነው። ቅዱሳን አባቶቼ ቢያመሰግኑት ይደርስልኛል። የኔ ምስጋና ግን የትም አይደርስም። አሁንም ለአባቶቼ ለቅዱሳን ነቢያት፣ ለቅዱሳን ሐዋርያት፣ ለቅዱሳን ጻድቃን ሰማዕታት መልእክቴን አስተላልፋለሁ። እነሱ ምስጋናዬ እንዲያቀርቡልኝ በእነሱ አማላጅነት በድንግል ማርያም ረዳትነት በሷ ምልጃ በልጅነቴም በእንትስማ ለማርያም ብዬ አድጌባታለሁ። እናቴ በሕፃንነቴ ብትሞትም በእንትስማ ለማርያም ብዬ የአምላክን ፍቅር የእሷን እናትነት በበለጠ ከወላጆቼ ተለይቼ እንዳውቅ አድርጎኛል። ፍቅሯና ጣዕሟ በፍቅሯና በጣዕሟ እንድሰክር አድርጎኛል። ክብር ምስጋና ይድረሰው። አመሰግናለሁ አምላኬን። አሁንም ፍቅሯ፣ እናትነቷ፣ አማላጅነቷ፣ ጸጋ በረከቷ ሳይለየኝ ከመከራዬ ሁሉ አስመልጣኛለች። በእውነት እግዚአብሔር ይመስገን፣ እግዚአብሔር ይመስገን። በእውነት ምስጋናዬ በጣም እጅግ የረቀቀ ነው። ብቻ ግን ደካማ ነኝ። ባመሰግንም የትም አይደርስም። እግዚአብሔር ይመስገን። ልጆቼን ድጋሚ አይኔ ላይ እርስ በርስ አስተያይቶኛል። አይቻቸዋለሁ። በጣም ተጎድቼ ነበር። በጣም ከኔ መውጣት ይልቅ የልጆቹ መትረፍ ሲያሳስበኝ ነበር። ተርፌያለሁ። እግዚአብሔር ይመስገን። እግዚአብሔር ረቂቅ አምላክ ነውና አትርፎኛል። እግዚአብሔር ይመስገን። መናገር አንደበት የለኝም። ባመሰግነው ምስጋናዬ የሚደርስ አይመስለኝም። ብቻ ግን ምን እለዋለሁ? ምንም ልለው አልችልም። እግዚአብሔር ይመስገን ተርፌያለሁ። ያዘናችሁ የተከዛችሁ አላችሁ። እግዚአብሔር ስላለ ኖራለሁ ብያችኋለሁ እዚህ በፊት። እግዚአብሔር ካልፈቀደ፣ እግዚአብሔር እድሜን ካልቆረጣት ልሞት አልችልም። በጥይት ሁሉ ተስቻለሁ። የመንግስት አካላትም አሉበት፣ የመንግስት እጅ አሉበት፣ የኛ ሰዎችም አሉበት። በኋላ እንደምሰማ የኛ ሰዎችም አሉበት። በገንዘብ እየተገዙ ያሳድዱኛል። እግዚአብሔር ግን ስላለ ኖሬያለሁ፣ ተርፌያለሁ። ክብር ይግባው አምላክ የድንግል ማርያም ልጅ። አሁንም እንዳታስቡ፣ ለኔ የምትጨነቁ ሰዎች እንዳትጨነቁ፣ እንዳትተክዙ። ደህና ነኝ፣ እግዚአብሔር ይመስገን። ምናልባት እኔ ደስተኛ ነኝ። ብቻ ግን በጣም የሚሰማኝ በቃ በልጆቹና ብዙዎቻችሁ አሁን አልቅሳችሁ ገልጻችሁልኛል እና በዚያ ምክንያት ነው በጣም የተሰማኝና እጅግ በጣም እግዚአብሔርን አመሰግናለሁ። አመስግኑልኝ በያላችሁበት። የድንግል ማርያምን ልጅ አመስግኑልኝ። ለኔ እንደሚሰራው ሁሉ ለሁሉ ከሰራለት እንጃ ለኔ እንደሚያደርግልኝ ሁሉ ለሁሉ ያደርግለታል ብዬ አላስብም። ለኔ የተለየ ነው። ለኔ በእውነት ወላጆች አያደርጉልኝም እንደዚህ አይነት ነገር። አድርገውልኝም አያውቁም፣ ሊያደርጉልኝም አይችሉም። እሱ እንዳደረገልኝ ወላጆቼ ያደርጉልኛል? በፍጹም አይችሉም፣ ሊያደርጉም አይችሉም። ፍጡር ሊያደርግልኝ አይችልም። ምናልባት እናቱ ድንግል ማርያም፣ የእሱ ታዛዦች የሆኑት ቅዱሳን፣ የእግዚአብሔርን ስም የያዙት ቅዱስ የሚለውን መጠሪያ የያዙት ቅዱሳን ያደርጉልኛል፣ አድርገውልኛል። ወደ አምላካቸው አሳስበውልኝ። የኔ ኃጢአትማ እንግዲያ ወደ አምላክ የሚያስጠጋኝ አይደለም። የነሱ በረከት የነሱ ምልጃ ነውና እግዚአብሔር ይመስገን ተርፌያለሁ። በእግዚአብሔር ቸርነት ለዚህ በቅቻለሁ። እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛልኝ፣ ይጠብቅልኝ። እግዚአብሔር ይመስገን። የደረሰብኝን እኔ ያውቃለሁ፣ የምታውቁም አውቃችኋል፣ ያያችሁም አይታችኋል።
እግዚአብሔር ይመስገን ተመስገን፣ ክብር ምስጋና ይግባው። ሌላው ከሰኔ 13 ቀን አንድ የሆነ አካል ያው ማለት በርከት ያሉ ናቸው ወደ አንድ ቦታ ይሻላህን ብለው ወስደው የነበረ ያው እነሱም ለፎቶ ነው ሳያቸው፣ ለፎቶ የራሳቸውን ጥቅም ያራምዱ ነው የሚመስለው እና ፎቶ ብቻ እየፈራው ሁሉን ነገር አደርግ ነበር። ይሁን እግዚአብሔር ይመስገን አሁን እነሱ